ሰበር ዜና አንዱዓለም ጎሳ ከረጅም ጊዜ ዝምታ በኋላ ለመጀመሪያ ጊዜ በቪዲዮ ወጥቶ መልእክቱን አስተላልፏል። አየ ከምጅርቱ አንዱዓለም ጎሳ መጠሪያዬ አንተነ አድራሻዬ በመላው ኦሮሚያ ሊኖሩ ቀነኒ አባት አላት ነፍሷን ይማረው። ታችሁ ለመቄዶንያ 1 ሚሊዮን ብር እንደምትሰጡም ለምን 1 ሚሊዮን አናረጋውም? ኩራባቸው ደግሞ አዲስ መኪና አዶናይ ድርጊት አነጋጋሪ ሆኗል። የመረጃ ሌሎች ደስ የማረግ ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰቡኑ በተለይ ደግሞ ሰብስክራይብ ያላረጋችሁ ይህን ቪዲዮ የምታዩ ሰብስክራይብ አርጉ። ያንደ 2 ሰከንድ ስራ ነች። ይህን ቪዲዮ ደግሞ በላይክ እንጀምረው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዳልኳችሁ ይህን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮች እንሂድ። አንዲትን በግ አንድ ሰው ከተራራ ላይ ገፍትሮ ገደላት፣ ጣላት እንበልና ቢገላት አንድ ሰው እንዴት ነው ፍትህ የሚያገኘው በትክክለኛ አባገዶች ስር የሚለውን እንመለከታለን። ሁላችንም ስለሚመለከት ባታሳልፉት የምር ደስ ይለኛል። ህመም ነው የዛ ገበሬ፣ ለዛ ገበሬ ትልቅ ህመም ነው። ሁላችንም በዛ ገበሬ ቦታ ብትሆኑ አስቡት። በጊቷን ለፍቶ አሳድጎ ያለውን ነገር ሁሉ ኢንቨስት አድርጎባት ህይወቱን ሰጥቶ ፍቅር ሰጥቷት አሳድጓት ያችን በግ መንገደኛ መጥቶ ገፍትሮ ቢጥላትና ከተራራ ላይ ብትሞት አባገዶች እንዴት ይመለከቱታል? መጀመሪያና ዋነኛው ነገር ጉማ ለመክፈል መታመን አለበት። ያ ገበሬ ፍትህና ይቅርታ አልቀበልም ቢል እውነት አለው። መጀመሪያ ጉማ ለመክፈል መታመን አለበት። ምን ይባላል መሰላችሁ? አባገዶች ምን ይላሉ መሰላችሁ? አራሪ የከመሌ እንጀራቱ ይላል። ጥፋትን ካልታመነ ጥፋት ከሌለ ሪካውንሲሌሽን ወይም ፎርጊቭነስ ይቅርታ የለም ብሎ ነው የሚያምነው። ይቅርታ እንዲኖር መጀመሪያ ጥፋት መታመን አለበት። ሰላም ለማብረድ አይ ነገሩ እንዲቀዘቅዝ ቢል እንኳን ያ በጉን የገፈተረው ሰውዬ የገደላት ሰውዬ ኖ እንደዛ የሚባል ነገር እንዲሁም እውነትን እየደበክ ነው። እውነት መውጣት አለበት። እሱ ሰውዬ ባይገላት እንኳን የገደለው ሰው መውጣት አለበት። ሌላ ወይም ደግሞ የሞተችበት ምክንያት እውነታው መታወቅ አለበት። ያቺ በግ የሞተችበት ምክንያት ማለት ነው። ስለዚህ ጭራሽ እንዲሁም እውነት ይቀድማል። በአባገዳ ውስጥ እውነት ነው እሺ የሚቀድመው። ከሰላምም ከምንም እውነትና ሰፉ ነው የሚቀድመው። ሰፉ ነው። ይሄ ሰፉን እንደ መስበር ነው። ሰፉ ጉዳይ ይባላል ደግሞ ማለት ነው። የሰው ህይወት ከሆነ ሰፉ ጉዳይ ይባላል። አሁን ስለ በግ ነው የምናወራው እኛ እንዳልኳችሁ እና እቺ በግ ፍትህ ሳታገኝ ሰፉ ሳታገኝ ምንም አይነት አባገዳ እንኳን አባገዶች ያንን ገበሬ ለምን በቃ ይቅርታ አድርግ እንጂ ጉሞን ተቀበል እንጂ ብለው ሊያሸማቀቁ ቀርቶ ልክኖት ሊያሸማቀቁ ቀርቶ ጭራሽ ያ ገበሬ እውነተኛ አባገዶች የበላዮች ጋር ሄዶ ከሶ እነዛ አባገዶች እንደዛ ያሉ አባገዶች ካሉም ማለት ነው ካሉም ተጠያቂ ሆነው እነሱም ይታሰራሉ ስላችሁ ይቀጣሉ። አውቶሪቲያቸው ብሌሲንጋቸው ይቅርታ የማድረግ የማስታረቅ ብሌሲንጋቸው ይነጠቃል። የገዳ ስርዓት 200 እና 300 ዓመት ምስራቅ አፍሪካን ያንቀጠቀጠው ቀጥ አድርጎ የያዘው ምንድነው? ዋነኛው ምክንያት በግለሰቦች አለመዘወር መቻሉ ነው። ይህንን ትልቅ ሲስተም እንደ መስበር ነው መቆረጥረው የዚችን በግ ፍትህ አለማግኘት ማለት የገዳ ስርዓትን ከግለሰቦች እንትን ጋር እንዳታገናኙት ልላችሁ ነው። ይሄ ሐሳብ ስለ በጊቷና ስለ ገዳ ስርዓት ጥበብ ነው የሚያወራው፣ ስለ ሌላ ነገር የለውም። ቀነኒ አባት አላት ነፍሷን ይማረው። አባት አላት፣ ከአባትም አባት፣ ጠንካራ አባት፣ ሳንቲም የማያሸንፋቸው የማያጓጓቸው ጀግና አባት። ሳንቲም ምን አባቱንስና እድሜ ስጦታ አባታችን፣ ጀግና አባታችን እንዳይታረቁ እግዚአብሔር ምንም አይሎትም። ራሄል መራራ እንባን አለቀሰች፣ መጽናናትም አልወደደችም። ልጆቿ የሉምና ሄሮድስ ገሎባታል ልጆቿን፣ ንጉሱ ገሎባት ልጆቿን አልተጽናናችም ይላል። አልተጽናኑም እኮ እርሶ እሳቸው ባልተጽናኑበት ሰዓት ላይ ገዳይዋ አይደለም እሱ ግን መስራት ስላለበት ታረቁ። እንዴት ይታረቃሉ? ቢያንስ ራሄል እንኳን ገዳይዋን ታውቋለች። የቀነኒ አባት እኮ ገዳይዋን እኮ ያውቁ። ተስፋቸው እኮ የጨለመው እኮ እያልጃቸውን ተነጥቀዋል እኮ። እንደ ራሄል እኮ አልተጽናኑም። የራሄል እጣ ነው እኮ የደረሳቸው። ሀዘንን የሚያቀቀዋ ያልተነካ ግልግል ያቃላሉ። እንደዚህ አይደለም። ሌላው የሕክምና ማስረጃ። ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ።
ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድሞን አስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ ያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እነሱ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ሰበር ዜና አንዱዓለም ጎሳ ከረጅም ጊዜ ዝምታ በኋላ ለመጀመሪያ ጊዜ በቪዲዮ ወጥቶ መልእክቱን አስተላልፏል። ሰሞኑን በሶሻል ሚዲያ ላይ የተለያዩ ጉዳዮች እየተነዙ ይገኛሉ። እኔ ምንም እምከፍለው ጉማ ወይንም ደግሞ ካሳ የለም፣ ድርጊቱን እኔ አልፈጸምኩትም፣ እኔ እስር ላይ ነበርኩኝ፣ ሀዘኔን እንኳን በቅጡ ልወጣ አልቻልኩም፣ እኔም ባለቤቴን ያጣሁት ሀዘን ውስጥ ነኝ ያለሁት። ታዲያ ከቤተሰቦቿ ጋር ጥሩ ግንኙነት እንዲኖረኝ ብዬ አባገዳዎችን የሀገር ሽማግሌዎችን ልክ ያለው የሀገር ሽማግሌዎች ደግሞ ግራ ቀኙን አይተው ነው የሚወስኑት። ለእኔ የተለየ የሚወስኑት ምንም ነገር የለም ሲል በአፋን ኦሮሞ መልእክቱን አስተላልፏል። ታዲያ ሌሎች ጉዳዮችም አሉ፣ ቀጥዬ አቀርብላችኋል። አየ ከምጅርቱ አንዱዓለም ጎሳቲ ኢሚን ሀራ ሲን ፉንዱረቲ ዱፌ ዲሙማ ሰሞነ ከነ ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከነ ይሰክሪር ሲዲፍ ቆቹ ፈን ዱፌ ወንቲ ጅሩ ማሌ ጉማ ወልቀበቴ ጅሩዳ wanti jiru maali ani gumaa baasuu sin qabu harki koos kanarraa qulqulluudha uummanni Oromoo akkanaa beeku kan barbaadu jechuudha. Anis gadduma hamaa keessan jira, gadda kiyyayyuu seeraan gaddachuu hin dandeenye, wanta natti gale kana seeraan gadda kiyya taa'ee gaddachuu hin dandeenye. Mana hidhaan ture achii homba'ummoo kun waanuma hamaa keessa akkasumatti tufuufiinsaan jira. Wanti nani isiitti balleesse yookaan isii miidhee hin qabu, wanti gumaan baasus hin jiru. Garuu jaarsoliin abbootiin gadaa Oromoo dhugaa jirtu akka ilaaltee naafuutu, dhugaa jirtu akka ilaaltee nu mirkaneessitu, maatii wajjin hariiroon kiyyatti fuufuu qaba waan ta'eef abbootii gadaa Oromoo ergeen jira, jaarsolii biyyaa ergeen jira. Kan inaan ergeefi ለቀነኒ አባት ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። ይሄን ቪዲዮ የምሰራው ለሳቸው ቀጥታ እሳቸውን አድሬስ ለማድረግ ባለፈው የሰሩትን ቪዲዮ አይተነዋል። ለኢትዮጵያ ሕዝብ ብለው ልከውልናል። አይተናል ለኢትዮጵያ ሕዝቦች። እዛ ቪዲዮ ላይ እኔን በግለሰብ ደረጃ የነካኝ አንድ ነጥብ አለ። ምን ብለዋል? እኔ አባገዳን ሳላከብር ስለቀረው አይደለም፣ እኔ ባህል ስለማላከብር አይደለም፣ አባቶችንም ንቄ አይደለም የሚል ነጥብ አንስተዋል። እሱ ላይ ስጠረጥር እንደዚህ ተብለዋል። የመረጡት መንገድ እርሶ እየመረጡት ያለው መንገድ እርሶ ሀቆትን ለማግኘት እየመረጡት ያለው መንገድን ተያይዞ አንተ ንቀት ነው እንዴ ምናምን ተብለዋል ብዬ ጠረጥራለሁ። ይሄንን ቪዲዮ ልሰራበት የቻልኩት ምክንያት ብቸኛው ነጥብ ይሄ ነው። የኔ ነጥብ ምንድነው? ቢሆንስ እርሶ የመጡትን የሽማግሌዎች ጥያቄ እንኳን አለመቀበል ቀርቶ ዛሬ ጠላት ነው ከሚባሉ ሀገራት ጋር ራሱ ቢሰለፉ ይፈረድቦታል እርሶ።
እርሶ እኮ የልጆትን ሀዘን እንደ አባት ብቻ አይደለም እየኖሩት ያለው። እርሶ የልጆትን ሀዘን እኮ እንደ ወንድ ልጅ እኮ ነው እየኖሩት ያለው። ወንድ ልጅ ሆነክ አሳድገክ ለወግ ማዕረግ አብቅተክ እንካ ልጄን ብለህ ሰተክ ሌላ ወንድ ደሟን ሲያፈስ፣ ሌላ ወንድ ደረቷ ላይ ቆሞ ሲያስጨንቃት፣ ሌላ ወንድ ሲኦል የሆነ ህይወት ሲሰጣት እንደ አባት ብቻ አይደለም እንደ ወንድ ልጅ እኮ ልጄን አልደረስኩባትም የሚል ህመም እኮ ዝም ብዬ ሳስበው ለዚህ ነገር ተጠያቂ ናቸው ከሚሏቸው ሰዎች በላይ ራሶቱን እየወቀሱ ያሉ ነው ብዬ ነው ማስበው። ሀዘኑ እንደዛ ስለሆነ አልደረስኩላትም ለልጄ። ወንድ ልጅ ሆነ ልጅን ሌላ ወንድ ሲነካብ ማለት ነው። that's painful። በዚህ ሁኔታ ውስጥ እያሉ በዚህ ህመም ውስጥ እያሉ በዛ ላይ ነገሮች ተድበስብሰውብኛል እንዲጠሩ ፈልጋለሁ በሚል ምክንያት ሊያጠራልኝ የሚችለው ይሄ መንገድ ነው ብለው የፈለጉትንስ መንገድ ቢመርጡ ይፈረድቦታል? አይፈረድቦትም። ይህ እኔ አይደለም እንበል መላው የኢትዮጵያ ህዝብ ነው። ምንም አይነት መንገድ ቢይዙ፣ ምንም አይነት ጥያቄ ባይቀበሉ፣ ምንም አይነት ግብዣ ባይቀበሉ፣ ምንም አይነት የእርቅ ጉዳይ ነገሮች ይሄ መስተካከል አለበት ብለው ቢጠይቁ፣ ምንም ቢያረጉ የሚፈርድቦት ሰው የለም። በዚህ ህመም ውስጥ እያሉ ሀገር ቢክዱ አልፈርድቦትም ስለው። በዛ ላይ አንድ መነሳት ያለበት በጣም ትልቅ ነጥብ አለ። ዝናና ብር የማይነካው ቦታ የለም። ዝና፣ ብር፣ ስልጣን የማይነካው ቦታ የለም። ብር ከሌለክ፣ ዝና ከሌለ፣ ስልጣን ከሌለ ተስፋ አንድና አንድ ብቻ እውቀት። ምክንያቱም ዝና የሚያነሳውን አቧራ፣ ስልጣን የሚያነሳውን አቧራ፣ ገንዘብ የሚያነሳውን አቧራ ተሻግሮ ማየት ይችላል እውቀት ካለክ ድሃ ብትሆን። ለዛ ነው እንማር ትምህርት ነው ተስፋችን የምንለው። ስለዚህ አንዳንድ ብሮች የሚያነሷቸው አቧራዎች አሉ፣ ስልጣኖች የሚያነሷቸው አቧራዎች አሉ። ምሳሌ ማንሳት ይችላል። ኦቦ አዱኛ የመምህራን ማህበር የሚባል አለ፣ የጤና ባለሙያዎች ማህበር የሚባል አለ፣ የእምነት ተቋማት ካውንስል የሚባል ካውንስል አለ። እነዚህ እንትን ያሉት የተቋቋሙት ለባለሙያዎቹ ለተራ ባለሙያዎቹ መብትና ጥቅም ለማስከበር። ነገር ግን ማህበር ከሆኑ በኋላ የማህበሩ ባለስልጣናት ቀጥታ ኢንላይን የሚያደርጉት ከባለብር ከባለዝና ከባለስልጣን ጋር። ከዛ ምን ይሆናል? አስተማሪው ራበኝ ሲል ራብ የሚባል ነገር የለም ብሎ የአስተማሪ መምህራን ማህበር አቋም ያወጣል፣ መግለጫ ያወጣል። ሐኪሙ ራበኝ ሲል የህክምና ማህበር ባለስልጣናት የህክምና ማህበሩ ተወካዮች ምናምን ከባለስልጣን ጋር ፎቶ ይነሱና ውይይት ተደረገ ብሎ በዛው እንትን ይላል። ሰዎች በእምነታቸው ብቻ ታሰሩ፣ በእምነታቸው ብቻ ተገደሉ፣ በእምነታቸው ብቻ ተመርጠው ታረዱ ሲባል የእምነት ካውንስሎች ይወጡና እንዲህ የሚባል ነገር የለም ብለው እንትን ይላል። የነዚህ ጉዳይ የሚያሳዩት እነዚህ ማህበራት እነዚህ ቡድኖች በብር በስልጣንና በዝና እንደተጠለፉ። ይህንን መጠርጠር እንደዚህ ሊሆን ይችላል ብሎ መጠርጠር ማለት ያን ያክል ስርዓታችንን ከአርክ ማለት ነው፣ ስርዓታችንን እንትን አላልክም ማለት ነው ምናምን ሊባል አይችልም። እኔ የማየው በዚህ መልኩ ቢሆንስ ደግሞ አላከብርምስ ቢሉ ደግሞ አልፈርድቦትም። የኢትዮጵያ ሕዝብ አይፈርድቦትም፣ ማንም አይፈርድቦትም። ይህን ስል አንድ ነጥብ በጣም ክሊር ማድረግ እፈልጋለሁ። እከሌ አጥፍቷል፣ እከሌ ወንጀለኛ ነው፣ እሱ በምርመራ ውስጥ ይጣራ እያልኩኝም አይደለም። እሰሩት እሱ ነው ያደረገው እያልኩም አይደለም። አትሰሩት እሱ አላረገም እያልኩምም አይደለም። አልጠራም። ፖፑላር ኤሌክትሮኒክስ 500,000 ፎሎወር መድረስ ትፈልጋላችሁ ተብሎ ተነግሮኛል። ብዙ ሰዎች ሜንሽን አድርገውኛል።
500,000 ፎሎወር ከደረሳችሁ ለመቄዶንያ 1 ሚሊዮን ብር እንደምትሰጡም ሰምቻለሁ። ግን 500,000 ከሚሆን ለምን 1 ሚሊዮን አናረጋውም? በሁለት ቀን ውስጥ እስከ ማክሰኞ ያልቃል ብላችሁ ቻሌንጅ አውጥታችኋል። በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትደርሳላችሁ። ግን ለመቄዶንያ 1 ሚሊዮን ብር ይሰጣል። ከዛ ደግሞ ለትልቅ አንጋፋ አርቲስታችን ኩራባቸው ደግሞ አዲስ መኪና ይገዛል። ይህ የሚያስማማን ከሆነ አሁኑኑ መጀመር እንችላለን። ፖፑላር ኤሌክትሮኒክስ ኮሜንት ላይ ገብታችሁ ዝግጁ ነን ማለት ትችላላችሁ። አዶናይ ድርጊት አነጋጋሪ ሆኗል። ይህ መረጃ ሌሎች ደስ የማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እንግዲህ በዚህ በቲክቶክ ዓለም ብዙ ወንዶች ክራሽ የሆነችውን ረዴትን አዶናይ አቅርቧት ነበረ። በዚህ ሁለቱ አንድ ላይ ሆነው በሰሩት ቪዲዮ ላይ እንግዲህ ብዙዎች ኮመንት ላይ ጃኒን ተዋት፣ ቺን ልጅ አጥብቃ ያዝ በማለት ብዙዎች ኮመንት ሲሰጡ ነበረ። ይህንን ኮመንት የተመለከተው አዶናይ ኮመንቱን አጥፍቶታል ማለት ነው። እዚህ ጋር ግን አንድ ሀሳብ ማንሳት እፈልጋለሁ። አንዳንድ ጊዜ ኮመንት ስንጽፍ በሰዎች ህይወት ላይ ምን አይነት ተጽዕኖ ያሳድራል ብለን መጠየቅ ይገባናል። የሰዎችን ህይወት በኮመንት ምክንያት መበጥበጥ አስፈላጊ ነው ብዬ አላምንም። ለማንኛውም የአዶናይን ምላሽ እንዴት አገኛችሁት? ሀሳብና አስተያየቶቻችሁን ኮመንት ላይ ጻፉልን። ይህ መረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። አሁንም በድጋሚ እኛ ኢትዮጵያዊ ታሪክ እንድትሰሩ ማለት ነው ከወንድማችሁ ከአዶናይ ጥሪ ተላልፎላችኋል። ከዚህ በፊት ፖፑላር ኤሌክትሮኒክስ ለናሆም ፎንቲ አንድ ቻሌንጅ ሰጥቶት ነበር። እሱም የ500,000 ፎሎወርስ ቻሌንጅ እና 1 ሚሊዮን ብር ደግሞ ለመቄዶንያ እንደሚሰጥ ነበር። ፎሎወርሱ እስካሁን ግን ከ165,000 አላለፈም እና ወንድማችን አዶናይ ማለት ነው ለፖፑላር ኤሌክትሮኒክስ አንድ ቻሌንጅ አቅርቦላችኋል። ፎሎወርሱን 1 ሚሊዮን እናስገባችሁ፣ 1 ሚሊዮን ብሩም ለመቄዶንያ ትሰጣላችሁ። ብዙዎቻችሁ ሰሞኑን ልባቸው የተነካው የአርቲስት ሱራፌል ቴካ እንግዲህ እዚህ ጋር ታክሲ ሲጋፋ ነበርና ለሳቸውም እንግዲህ መኪና ይገዛል ብሏልና ይህንን ደግሞ ፖፑላር ኤሌክትሮኒክስ ይቀበሉ አይቀበሉ እንግዲህ ቻሌንጁን የምንመለከት ይሆናል ማለት ነው። እናንተ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም ደርስ አድርጉ። ሰላማችሁ ይብዛ ቤተሰቦቼ። ይህን ልጅ ከአይሾ ስፒድ ጋር እናገናኘው። ባይዘዌ ዓለም ላይ አይሾ ስፒድን የሚመስል በዚህ ልጅ ልክ አይሾ ስፒድን የሚመስል ሰው የለም። በእውነት ነው የምላችሁ ጋይስ። ስለዚህ አይታወቅም እኮ ህይወቱ ሊቀየር ይችላል እኮ። ካይሴናት እኮ ለምሳሌ የነ ሬን የነ ቶታን ምናምን ነገር ህይወት እንደቀየረው የዚህ ልጅ ህይወት እኮ ሊቀየር ይችላል እኮ። እግዚአብሔርን አይታወቅም እኮ ጋይስ። እሱ እዚህ አይሾ ኢትዮጵያ ቲክቶክ ላይ ገብተን ለምንድን ነው ሁላችንም የአይሾ ስፒድን አካውንት ሜንሽን ማናረግለት? በቃ ያርግለት እግዚአብሔርን። እኔ በጣም ነው ያሳዘነኝ። በቃ በጣም እየሞከረ ነው ያለው ምናምን ነገርና በቃ ያርግለት ጋይስ ፕሊዝ። እንደዛና እንተባበር እስኪ። ይሄ ልጅ ምን አርጓችሁ? አይሾ ስፒድ ወደኛ ሀገር ሊመጣ ነው አይደል? በጣም ብዙ ቲክታከሮች ሲሰሩ የነበራችሁትና ስተናገሩ የነበራችሁት ምንድነው? በመንገዱ ላይ አይሾ ስፒድ እየሄደ ሰው አግኝቶት ብር እንዳይጠይቀው፣ ሁለተኛ ነገር ደግሞ እናንተን ቢያገኛችሁ ደስተኛ እንደምትሆኑ እየተናገራችሁ ያላችሁት በጣም ብዙ ቲክቶከሮች። ግን ስለዚህ ልጅ ለምንድን ነው ያላስተዋላችሁት? የዚህ ልጅ በጣም ትልቁ እድል ነው ቢያረግለትና ደግሞ የተሻለ ቦታ ላይ የምር አይሾ ስፒድን አግኝቶት የተሻሉ ነገሮች ደግሞ ቢገጥሙት የምር ፕሮፌሽናል ኢንፍሉዌንሰር መሆን የሚችልበት በጣም ትልቁ እድል አለ። ተረዳችሁ? ለምንድን ነው ስለዚህ ልጅ ያላሰባችሁት? በጣም ብዙዎቻችሁ ሲዘግቡ የምትዘግቡት ወይ እሱ እናንተን እንዲያገኛችሁ ነው ወይ ደግሞ እዚህ ሰው እንዳይጠይቀው ነው። ብር ይሄ መንገድ ላይ ምናምን ሰው እንዳይጠይቀው ብቻ ነው እያወራችሁ ያላችሁ። ለምን ከዚህ ነገር ጋር አያይዛችሁ ስለሱ ልጅ በጣም የተሻሉ ነገሮችን አትወሩ? ለምን እሱ ሜንሽን እያደረጋችሁ ከአይሾ ስፒድ ጋር እንግሊዘኛ በጣም ፐርፌክት የሆናችሁ ሰዎች፣ መልእክት ማድረስ የምትችሉ ሰዎች ለምንድን ነው ይህን ነገር ሽፋን ማሰጡት? የምሬን ነው። በጣም ትልቅ እድል እያስመለጣችሁት ነው። እኔ እንዳየሁትና የሆነ እንደተረዳሁት ነገር ይሄ ልጅ የምር ትልቅ ቦታ ይደርሳል። ግን እኛ ስናግዘው እኛ ደግሞ ከሱ ጎን መሆን አለብን ብዬ አስባለሁ። እውነቴን ነው። ካሜራ
አሁን የምንገኘው በሁለተኛ ካምፕ በቻይና ካምፕ ነው። እንደምታዩት ወንድሞቼ ጋር ሆኜ ዱቄቴን እያራገፍኩ እገኛለሁ። ከጀርባ ሁሉም ሰው አለ። ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። በመላው ኦሮሚያ ሊኖሩ የሚገባቸው የገዳ አባቶች ወይን አባ ገዳዎች ቁጥር 11 ብቻ ነው። በገዳ ስርዓቱ መሰረት 11 ብቻ። የኦሮሚያ ባህልና ቱሪዝም መዝግቦ የያዛቸው ግን 120 ናቸው። እንደ ረዳት ፕሮፌሰር ደራራ ከተማ አባባል 120 ናቸው። ሳይመዘገቡ በቀበሌ በወረዳ በዞን ችግር እንፈታለን፣ ሽምግልና እንቀመጣለን የሚሉት አናቃቸውም ያሉት ረዳት ፕሮፌሰሩ አናቃቸውም። እኛ ግን መዝግበን የያዝናቸው 120 ናቸው። አባገዳዎቹ ደግሞ ሊኖሩ የሚገባቸው 11 ብቻ ናቸው። እኛ የምናውቀው እነዚህን ነው እያሉ ነው። በባህልና ቱሪዝምና አባገዳዎቹ በሚለውና በስርዓቱ መካከል እንግዲህ የ120 እና የ11 ዲፍረንስ አለ። አንድ የኦሮሞ ብሔር ተወልዶ አባገዳ ጋር ለመሆን የእያንዳንዱን ግሬድ ማለፍ አለበት። ለምሳሌ የመጀመሪያው ግሬድ ከ0 ዓመት እስከ 8 ዓመት ሲሆን ጋሜ ይባላል። አንዳንዴም ዳኢም አይልም። ከ9 ዓመት እስከ 16 ዓመት ደበሌ ይባላል። ኢጆሌም ይላሉ። ከ17 እስከ 24 ዓመት ኩሳ ወይም ደግሞ ቄሮ ይባላል። እንደዚሁ እያለ እንግዲህ 80ኛው ላይ ገዳሙ ጂ ይሆናሉ። ከዛም በኋላ ከ80 በላይ ጃርሳ ይሆናል፣ ሽማግሌ ይሆናል። እነዚህን ግሬዶች የሚያልፉበት ዋና ምክንያት አንደኛው ኤክስፒሪየንስ ነው። እነዚህን በዚህ ውስጥ የምታገኛቸውን ኤክስፒሪየንስ ማግኘት ስላለብህ ነው። ዝም ብለህ ተነስተህ አባገዳ የምትሆንበት ስርዓት አይደለም። ሌላኛው ዲሲፕሊን አባገዳ በምትሆንበት ስቴጅ ላይ ደርሰው ሁሉም የደረሱ ኦሮሞዎች አባገዳ ይሆናሉ ማለት አይደለም። ባላቸው ዲሲፕሊን፣ ባላቸው ኤክስፒሪየንስ፣ ባላቸው የተለያዩ መስፈርቶች ምክንያት ምርጫ ተደርጎ በዛ ምርጫ መሰረት ነው አባገዳ የሚኮን። ዛሬ ላይ ግን በየቀበሌው፣ በየወረዳው፣ በየዞኑ እኔ አባገዳ ነኝ እያሉ የመንግስትን ስርዓት ጭምር የፍትህ ስርዓት ውስጥ ጭምር ጣልቃ እየገቡ ሽምግልናን እናካሄድ ባይዜ። በዚህ አጋጣሚ የመንግስት ስርዓት ውስጥ መግባት አይቻልም። በአባገዳ ተፈታና አንድ ነፍስ ገዳይ ይተዋል ማለት አይደለም። ወይን የሆነ ሌባ ስለሰረቀ በአባገዳ ስርዓት መሰረት ታረቀና መንግስት ይለቀዋል ማለት አይደለም። ገዳው የራሱ ስርዓት አለው፣ የራሱ የሚጠቅምበት አካሄዶች አሉ እንጂ ሁለቱ ወገች ገዳይና ሟች ተስማሙና የፍትህ ስርዓቱ ይፋለሳል ማለት አይደለም። አሁን ዛሬ ላይ እንደምናየው እንደነ ሚኪ ማይኮ ቢሊኒየር ምንተስኖት እንደነ ፓስተር ሶፎንያስ ሆነው ባለፈው አባገዳ ነን እና የታሰሩ ቲክቶከሮችን በሽምግልና ልናስፈታ ይህን ያህል መደፋፈር ደረጃ ተደርሷል። ስርዓቱን ጭምር ይሄ ዲሞክራት የሆነ ስርዓትን ጭምር እነዚህ ጥቅመኞች የራሳቸውን ጥቅም ማንደሾማቸው ማንደቀባቸው የማይታወቁ ሰዎች እንግዲህ እንደዚህ የመጡ በየወረዳው በየቀበሌው የመንግስትን ስርዓት ጭምር እያፈረሱት ነው። በዚህ የገዳ ስትራክቸር እና የመንግስት ስትራክቸር የተለያዩ ናቸው። መንግስት ሰሜን ሸዋ፣ ምስራቅ ሸዋ ምናምን ስለከፋፈለ ገዳ ስርዓቱ በእንደዚህ አይነት ሁኔታ አይመራም። ይህ አይደለም። የራሱ ስትራክቸር አለ። የራሱ ሀገርን የሚጠቅምበት ህብረተሰብን የሚጠቅምበት ምርጥ ስርዓት ነው። ነገር ግን እነዚህ ሰዎች አንድ ባህልና ቱሪዝም በራሱ የመዘገባቸው 120 ናቸው። ስርዓቱ የሚያውቀው 11 ብቻ። በተጨማሪ ከዚህ ውጭ ደግሞ
በየቦታው ነኝ እያሉ አንድ ከመንግስት ጋር ይጣበቃሉ፣ ሌላው የራሳቸውን ጥቅም ያሯሩጣሉ። በዚህ ምክንያት የፍትህ ስርዓቱን እያዛቡት ነው ያሉት፣ የገዳ ስርዓትንም እያበላሹ ነው ያሉትና የሚመለከታችሁ የኦሮሚያም ሆነ አገር ወዳድ ኢትዮጵያውያን እነዚህን ሰዎች ልታስቆሟቸው ነው፣ አባገዳዎቹን ልታግዟቸው ይገባል ለማለት ነው። አቢላቀው ሪከርድ በመስበር ታሪክ ሰርታለችም። ድምፃዊት አቢላቀው የኔ ሀበሻ በሚለው የሙዚቃ ቪዲዮዋ በኢትዮጵያ የሙዚቃ ታሪክ ውስጥ በዩቲዩብ 99 ሚሊዮን 800 ሺህ ወደ 100 ሚሊዮን የጠጋ ቪው በማግኘት በኢትዮጵያ ከፍተኛ ቪው ያገኘ ቪዲዮ መሆኑም ችሏል። ይህም ስኬት ለአቢላቀው ብቻ ሳይሆን ለሀገራችን የሙዚቃ ኢንዱስትሪ ትልቅ ከፍታ ነው። የሀገራችን ጥበብ በዲጂታል መድረኮች ላይ ምን ያህል ተጽዕኖ መፍጠር እንደሚችሉ ማሳያም ጭምር ነው። ድምፃዊት አቢላቀውም ለዚህ ታላቅ ስኬት ላበቋት አድናቂዎቿ አመሰግናለሁ በማለት በኮሜንት ላይ ሀሳቧን ገልጻለችም። መጠሪያዬ መጠሪያዬ ስሜን ተናረሳይ መጠሪያዬ መጠሪያዬ ስሜን ተናረሳይ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እና አዳዲስ ቪዲዮዎችን እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ነው።